ሀገራችን ኢትዮጵያ በዓለም አቀፍ መድረኮች ደምቃ ከምትታይባቸው ዘርፎች አንዱ አትሌቲክስ መሆኑ ይታወቃል። ከአትሌቲክስ ዘርፎች ደግሞ ሩጫ በኢትዮጵያም ሆነ በዓለም አቀፍ መድረክ ላይ ሀገራችን ከፍ ብላ እንድትተዋወቅ በማድረግ በኩል ያደረገው አስተዋጽኦ ምንጊዜም ቢሆን በታሪካችን ውስጥ ትልቅ ስፍራ የሚይዝ ነው። ባለፉት 65 ዓመታት ኢትዮጵያ በርካታ የረጃጅም ርቀት ሯጮችን ለዓለም አበርክታለች። አበበ ቢቂላ በ1952 ዓመተ ምህረት በጣሊያን መዲና በሮም በተካሄደው 17ኛው የኦሎምፒክ ማራቶን ውድድር ላይ በባዶ እግሩ በመሮጥ እና ለሀገራችን የወርቅ ሜዳሊያ በማስገኘት ታሪካዊ ድል ማስመዝገቡ አይረሴ በታሪካችን ውስጥ ሁሌ የሚታወስ መሰረት የጣለ ታሪክ ነው። የአበበ ቢቂላን ፈለግ በመከተል በተለያዩ ወቅቶች የተለያዩ ጀግና አትሌቶች የኢትዮጵያን ሰንደቅ ዓላማ በዓለም መድረክ ከፍ አድርገው አውለብልበዋል። ከዛ ውስጥ ደግሞ አንዱ ጀግና አትሌታችን ኃይሌ ገብረስላሴ ነው። ኃይሌ እናመሰግናለን። ታላላቅ አትሌቶች ከተለያዩ የሀገራችን ክፍሎች የሚፈልቁ ቢሆንም አብዛኛውን ሩጫቸውን ልምምድ የሚያደርጉት በመዲናችን አዲስ አበባ ነው። ከዚህም ጋር ተያይዞ አዲስ አበባ የሯጮች መዲና ተብላ እንድትጠራ አስችሏታል። በዛሬው ዕለትም ይህንን ቅርስ ከዓለም አቀፍ አትሌቲክስ እንደ ከተማችን እንደ ሀገራችንም ስንቀበል ከፍተኛ ደስታ ይሰማናል። በዚሁ አጋጣሚ ይህ ውድድር በየዓመቱ በደመቀ ሁኔታ ሳይዛነፍ በተለይም ላለፉት 25 ዓመታት እንዲካሄድ ያደረጉትን ኃይሌ ገብረስላሴንና የታላቁ ሩጫ በኢትዮጵያ አዘጋጆችን ሁሉ በራሴም ስም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። ዓመታዊውን ታላቁ ሩጫ በኢትዮጵያ አሁንም ካለበት የበለጠ ለማሳደግና ብዙ የውጭ ተሳታፊዎችም በርካታ ኢትዮጵያውያኖችም ከዚህ በላይ እንዲሳተፉበት በማድረግ በኩል በርትተን እንሰራለን፣ ተባብረን እንሰራለን። በዚህ በኩል ከተማችንን ሁሌ የሚያደምቃት በዓለም መድረክም የሚያስተዋውቃት ከመሆኑም አንጻር ሕዝብንም የበለጠ የሚያቀራርብ ማህበራዊ መስተጋብርንም የሚያጠናክር እንደሆነ መነሻ በማድረግ እስከዛሬ ስናደርግ የነበረውን ድጋፍ እንደ ከተማ አስተዳደር አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። የዛሬው እውቅናም እንደ ወትሮ ለበለጠ ውጤት እንድንጥር የበለጠ ውጤት ደግሞ እንድናስመዘግብ የሚያበረታታን ነውና የዓለም አትሌቲክስንም ለእውቅናው እጅግ አድርጌ ማመስገን እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።